ልጫወት መሰለኝ የመጣሁት። ቆይ በእናትህ ጨርሻለሁ። ተጫወት። እውነት? ባርኮት እንዴት ነህ? ህይወት እንዴት ነው? ሃይ ሃይ። ሮሜል ልቆልፍ ስለሆነ ማንም ሰው እንዳይረብሸኝ። ኦኬ። ለምን ካዘዛችሁ አይቀር አይገርፋችሁም? እኔ እኮ ልጃችሁ ሳይሆን ተከራያችሁ ነው የሚመስለኝ። አንድም ቀን እንደ ወላጅና ልጅ ስትጫወቱ አይቻችሁ አላውቅም። የዘንድሮ ልጅ እኮ ስልጡን፣ ጨዋታው በሙሉ ከቴክኖሎጂ ጋር ነው። ለአንተ ስልጣኔ ማለት ልጅ ከወላጁ ጋር ጊዜ አለማሳለፉ ነው። አባቴ እኔን ሲያሳድገኝ ልጁን እንደ ድሮ ሰው የሚያሳድግ ያልሰለጠነ ያሉ ጓደኞቹ ይስቁበት ነበር። ምክንያቱም ገና በ10 ዓመቴ ነበር ስራ ቦታው አብሬው እንዱል ያደረገ ሙያ ሲያስተምረኝ የነበረው። ያው አሁን ዛፍሮ ፈርኒቸርን የከፈትኩት እና ዛሬ እንደ አባት ቀርበ መልካም ዘር ካልዘራህበት ስልኩ ላይ የሚያያቸው ነገሮች ነገን ክርዳድ ሆነው ይበቅሉበታል። እኔ አባቴ በደም ስሬ ያዋሃደውን የእንጨት ስራ በስጋ ገልጬ ዛፍሮ ፈርኒቸር ብዬ ከፍቻለሁ። ምስጋና ለአባቴ። ቆይ እሺ፣ ነው ምን ላድርግ? እንደ አባት ቀርበ ህይወትን አስተምረው። አንተም እሷም እሱም ስልክ ላይ ከማፍጠጥ ሱስ ውጡ። አባዬ ነገ የፍቅረኛ ልደት ፓሪስ ስላለ ብር ጥለህልኝ ሂድ። ገና ምን አይተህ ይሄ ስልክ